ሰላም እኔ መናገር እንፈልገው ይሄ አሉባልታ ዝም ብሎ ይሄ የማይረባ ነገር ላይ ጊዜን ማቃጠል አልፈልግም። እውነት ለመናገር የሚያሳዝኑ ነገሮች በተለይ ሰሞኑን ይሄ 100,000 102 103,000 ተሰብስቦ የሚመለከተው ነገር ምናምን አንዳንድ ነገሮች ልብን ዝቅ ያደርጋሉ። እነዛን መልሼ ማሰብና ማየት አልፈልግም። ሶሻል ሚዲያ ላይ ያለው ማህበረሰባችን በተለይ ቲክቶክ ላይ ያለው ማህበረሰባችን ራሱን እንዴት ማስከበር እንዳለበት ምድር ላይ ያለውን ችግር አንደርስታንድ እንዴት ማድረግ እንዳለበት እንደ መንጋነት መነዳት እንዴት ማቆም እንዳለበት ራሱ ልቡ ፈቅዶና ልቡ ወዶ እስካልተማረና ያንን ሐሳቡን ለቀይሮ መንገዱን እስካላስተካከለ ድረስ ውሃ ቀዳ ውሃ መልስ ነገር በጣም አስቸጋሪ ነው። የእውነት እየሞትን የእውነት እየተገደልን የእውነት እያለቅን የእውነት ወገን ደሙ እየፈሰሰ የእውነት እየተጨፈጨፍን ህዝብ የኢትዮጵያ ህዝብ ነው፣ ያማራ ብቻ አይደለም። የእውነት የረሃብ አለንጋ እየገረፈው የኑሮ ውድነት እያንገላታው እህቶቻችን እየተደፈሩ ወንድሞቻችን በጥይትና በድሮን እያለቁ እንደ ኢትዮጵያ መቼም የሆነ ብሔር ምናምን ሪሰርች አድርገህ አላየሁም። እንደ ኢትዮጵያ ግን በዛ ደረጃ ያንን ሁሉ ህዝብ በማየቴ አዝናለሁ። በመጀመሪያ ደረጃ አዝናለሁ። አጀንዳውን ይዘው የመጡ ሁለት የብልጽግና ተቀጣሪ ወይ ደግሞ ሁለት የሚሆኑ ኤክስ ነበረች ባልና ሚስት ነበሩ፣ ጓደኛሞች ነበሩ ምናምን የሚባሉና ይሄንን አጀንዳ ደግሞ አደባባይ ላይ አምጥተው ቤታቸውን ከፍተው እንደ አጀንዳ ለማህበረሰቡ ያቀረቡ ሰዎችን ስትመለከት የሰይፉ ፋንታሁንና ያምለሰት ሙጬ ይሄ በህዝብ ላይ መጫዎች ነው እና ትልልቆቹ አሳዎች ካልተመቱ የትንንሾቹ አሳዎች ጋር ጊዜ ማቃጠል አያስፈልግም። ቢሆንም ግን ማህበረሰቡ ዛሬም ነገም ከነገ ወዲያ የምናገረው እያስተዋለ ቢያዳምጥና እያስተዋለ ቢራመድ መልካም ነው። ህዝቤ እንዳለው ፈጣሪ ህዝቤ ባለማስተዋል ጠፋ እንዳለው እንዳንጠፋ ስጋት ስላለኝ ነው። ምክንያቱም ሰው ማህል ዶክተር በድሉ አቅጅራ የጻፉትን አይቻለሁ። ልጄ ሰው ማለት ሀገር ማለት ሰው ነው ብለዋል። ሰው ባለቀ ቁጥር ሀገር እየጠፋች ነው። እንደ ሀገር ከሌለህ ደግሞ ምንም የለህ፣ ማንነት አይከበርምና ለሀገራችሁ ክብር ይኖራችሁ። ምንድነው አጀንዳው የሚለውን ነገር አዳምጡ። ያንን የሚያስተላልፈው ሰው ማን ነው? ምንድነው ስብዕናው? ምን እየተደረገ ነው ያለው እየሆነ ያለው ምንድነው የሚለውን ነገር ዙሪያ ጥምጥም ማየት ተገቢ ነው ብዬ አስባለሁ። አለበለዚያ ያስተሳሰብ ፈተና ውስጥ ልንገባ ነው። የጥንካሬ የኢትዮጵያዊነት ፈተና ውስጥ ልንገባ ነው። ድጋሚ ምን እየሆነ ነው ምን እየተደረገ ነው የሚለውን እንግዲህ ሌላ ጥናት ይዘጋጅና በሌላ ጥናት የአይኪው ደረጃችን ወይ ደግሞ ያለንበት የአስተሳሰባችን ጥግ እውቀትን የመሸከም አቅማችን ችግሮችን የመቋቋም አቅማችን በቀላሉ የመታለና ለመታለል አቅማችን የሰው ልጅ ሊያሟላቸው ከሚገባቸው ነገሮች አንዱ ማስተዋል ነው። ማስተዋልን የማያኙ ሰዎች ሶሻል ሚዲያ ላይ ስመለከት ያሳዝነኛልና አዝኛለሁ። በዚህ አጀንዳውን ያመጡትም አጀንዳውን አደባባይ ላይ ያሰጡትም እነማን ናቸው ምንድናቸው የሚለውን በሙሉ ስላየንን ያንን ትዝብት ውስጥ እናስቀምጠዋለን። ወደሚጠቅመን እንሄዳለን። በተለይ 3 ነገሮችን ላነሳ ፈልጋለሁ። ሰይፉ ፋንታሁንና አምለሰት ሙጬ በነበራቸው ግብግብ ሁለት ግለሰቦችን የዚህ የቲክቶክ አዋርድ ብሎ አመጡ። ያ ሁሉ የተዋረድንበት ዘመን አለፈ። ምድር ላይ ያለው መከራና ስቃይ ተተማለት ነው። ከዛ በኋላ ጋሽ ወርቁ አይተናው ላንዲት ዝም ብላ ሶሻል ሚዲያ ላይ ስትገላበጥ ለምትውል ወርቅ ስጦታ ሰጡ። መስጠታቸው አለመስጠታቸው የሀብታቸው ንብረታቸው አይደለም፣ ግን በምን ሰዓት ምን ተደረገ የሚለውን ነገር ስንገመግም ማስተዋል የጎደለው አካሄድ ሄደው ተመልክተናቸዋል። ጋሽ ወርቁ አይተናው ከዛ በመቀጠል ሶሻል ሚዲያ ላይ የተለያዩ አጀንዳዎች ይመጣሉ። እነዛን አጀንዳዎች በምን ሰዓት ነው የሚመጡት የሚለውን ነገር እንመልከት። የህዝባችንን ትግል ምድር ላይ የሆነ ያለውን ያደረገውን ያለውን ነገር እንታዘብ እንየው። እያንዳንዱን ነገር ቁልጭ አድርጎ የሚያስቀምጠው ነገር አለ። አሁን ግን በዚህ ሰሞን የመጣው አጀንዳ ስንመለከተውና ስናየው ጎንደር ላይ፣ ወሎ ላይ፣ ሸዋ ላይ ከፍተኛ ትንቅንቅ ያደረጉ ፋኖች
ብልጽግና የምትሉ ሰራዊት ምድር ላይ ያለውን ህዝብ በድሮን እየተቀጠቀጠ በርከት ያሉ ወገኖቻችን ያልቃሉ። በነገራችን ላይ አብይ አህመድ የፈለገውን ወታደር የኢትዮጵያ መከላከያ ሰራዊት ወታደር ተብሎ የዙፋን አስጠባቂው ቢያልቅ ቢሞት ቢቀጠቀጥ ብትማርከው ብትዘርፈው ብትቀልጠው ከፍ ዝቅ ብታረገው አብይ አህመድ ይሄ ምንም ሂ ዶንት ኬር ስለምንም ማያገባውም። ተላልቀህ አፈር ወደ ጉድጓድ ውስጥ ብገባ ማለት ነውና እኔ ወደ አማራ ክልል የገቡ የመከላከያ አባል ተብሎ የገቡ አካላቶች የኦነግ ወንበር አስጠባቂ በሚደረገውና በሚሆነው ነገሩ የሚያልቁትና የሚሞት ያሳዝኑኛል። የኦሮሚያ ልዩ ኃይልም እየገባበትም ሁኔታ ስላለው ጭምር ማለት ነው። ይሄ ሁሉ ችግር ባለበት የጎንደር ህዝብ ከፍተኛ ትንቅንቅ እያደረጉ ፋኖች ወደ አንድነት መጥተዋል። በአመራር ላይ የተቀመጡትን የሰው አምልኮ የለብኝም ፋኖችና በአማራ ህዝብ ላይ ግን ትልቅ ተስፋ አለኝ። በአመራር ላይ የተቀመጡት ሰዎች አሁን አንድነቱን እንመራለን የሚሉት ላይ ግን ትልቅ ዳዋት አለኝ፣ ልዩነት አለኝ። እኔ ሰው አላመልክም። በህዝቤና ህዝቤ ያነሳው ጥያቄ እሱ እስከ ረጅም ርቀት ይወስደኛል ብዬ የማስብ ልጅ ነኝ እንጂ ማንም ግለሰብ ላይ የሚንጠለጠል ማንም ግለሰብ ላይ ማንነቴን ሰልፍ ያላደም በብልጠትና በሴራ በጎጠኝነት ሲሰሩ የነበሩትን ነገሮች እነማን ምን ሲያደርጉ ነበር የሚለውን ነገር ጠንቅቄ ስለማቅ ማለት ነው። ይሄንን ስል የአማራ አንድነት አልፈልግም እያልኩ አይደለም። የአማራ መዳኛው አንድነቱ ነው። ያሳምነው ጽጌም አንድ ካልሆናችሁ ብሎ ትንቢት የተናገረውን ነገር መቼም በህሊና ተቀምጧል። እነ ናሁሰናይ ሌሎች ጀግኖችም በጎንደር በጎጃም በሸዋ እንደ አማራ ዋጋ የከፈሉ ዛሬም ድረስ እስር ቤት የሚማቅቁ ጀግኖች ስላሉ የነሱን ውረታ ወደ ጎን የሚጥል ምንም ስብዕና የለኝም። ኢትዮጵያዊነቴ የማይፈቅድም አማራነቴ የማይፈቅድልኝም። በተለይ እምነቴ ኦርቶዶክስ የሰዎችን ውለታ እንድረሳ መንገድ አይሰጠኝም። በሰዎች ላይ ግፍ ለመስራትም በዛ ደረጃ መሄድ ልጅ አይደለም። ሆኖም አሁን የተለያዩ አጀንዳዎች ይመጣሉ። በተለያዩ አጀንዳዎች በመጡበት ሰዓት ያንን አጀንዳ ለምንድን ነው የመጣው የሚለውን ነገር መመርመር የማይችል ጭንቅላት ካለን ፖለቲካውን ወደ ጎን ብንቀመጥ ነው። ማጨብጨብ እልልታ ማለት ይሄ መንጋነት ውጤቱን ተመልክተናል። በዚህ 2 ቀን ውስጥ መንጋነትና ቁም በርከት ያለ መንጋነትን እየታዘብኩ ነው ያለሁት። ሰው የራሱ አስተሳሰብ አለው፣ የራሱ ጭንቅላት፣ የራሱ ስብዕና አለው። ስብዕናችንን እናርመው፣ እንደ ሰው እንቁም፣ ሰው እንሁን፣ እናስታውል። ቄስ ሰባኪ ወይም ደግሞ ይሄ መጽሐፍ ቅዱስ ተርጓሚ አንባቢ አይደለሁም። የራሴን ስብዕና አውቀዋለሁ፣ የሰዎችንም ስብዕና እረዳለሁ። የተማርኩት ያየሁት በተፈጥሮ የወሰድኩት አባቶች ያስተማሩን ከታሪክም ከመጽሐፉም የተማርኩት ልጄ ሆይ መጽሐፍ ቅዱስም ሰው ሁን ይላል። አባቶቻችንም ሰው ሁን አኩራን ነው፣ ጨዋ ሁን፣ ሀገርን የምታስጠራ የምታኮራ ወንድ ልጁን ተበየነ ተፈጠርኩትና አብዛኛዎቻችሁ ወንዶች ወንድ ብትሆኑ መልካም ነው። እህቶቼም ሴትነት ክብር ነው፣ ሴትነት ታላቅነት ነው። ሴትን ለቅ ጀብዱ የሚሰራ ሴቶች ብዙ ታሪክ የሰሉ እህቶቻችን አሉ። ሴት የተከበረች ነች። ክብራችሁን ብትጠብቁ ብዬ ምክሬን አስተላልፋለሁ። ከዛ ውጪ እየሆነና እየተደረገ ያለው ነገር ግን እጅግ በጣም ልብ የሚሰብር ነው እና ይሄንን ብታርሙት እኔ ምክር ነው ብታርሙት። ምክንያቱም ከማንም ጋር ተሰዳድቤ ከማንም ጋር ክፉ ተነጋግሬ ፍርድ ቤት የለኝም፣ ፖሊስ ጣቢያ የለኝም፣ ወይም ደግሞ ከርቼ የለኝም፣ ማንንም አላስገባም። ህሊናውን የሚቆጠቁጠውና ለህሊናው የሚሆን ነገር ከመናገር ውጭ ማለት ነው። ስርዓት አድርጉ የሚለውን መልእክት ግን አስተላልፋለሁ። ምድር ላይ ያላችሁ ፋኖች ወንድሞቼም የምታደርጉት ትግል አላማችሁ ህዝባችሁን ለማዳን ነው። የግለሰብ ኮርቻ የግለሰብ ደግሞ ጨፍጫፊ የሆነ አረመኔ ቡድን ተሸካሚ ሆናችሁ እንዳትጓዙ የምትደረገውን የሚደረገውን በአጠቃላይ ጥናት በማድረግ ምክንያታዊ የህዝባችሁን ትግል ከዳር ለማድረስ ሀገራችሁን ለመጠበቅ ህዝባችሁን ለመጠበቅ መጓዝ መቻል አለባችሁ የሚል አቋም አለኝ። ከዛ ውጭ ግን የተደረገና እየሆነ ያለው ምድር ላይ ፋኖች የሚማርኩት ፋኖች ሀገር እየተቆጣጠሩ ነው። ፋኖች ክልል እየተቆጣጠሩ ነው። ክልሉ ነፃ እየወጣ ነው። ምንድነው ጠላት ያሰበው ቀጣይ ሊመጣ ያሰበው ነገር ምንድነው የሚለውን ነገር ጠንቆ ማወቅ፣ በመካከላችን ክፍተት ሊፈጥር የሚችለው ምንድነው የሚለውን ነገር አጥንቶ መመልከትና በቀጣይ ለሚሆኑት ነገሮች በሙሉ ተዘጋጅቶ መጠበቅ ቆቅ መሆን አስፈላጊ ነው ብዬ ስለማምን ነው። የጅላጅልነት ያላስተዋይ የዚህ የግብስብስነት የመንጋነት ጉዞ አማራን የሚወክል አይደለም። አስተዋይነት፣ ብልህነት፣ ከቦክሱ ውጭ ማየት፣ የወደፊቱን የኋላውን የጎኑን የግራውን አራቱን ማዕዘን ጠቅላላውን እየተመለከቱ በበሰለ መልኩ አሁን የመጣውን ድል
ሀገራችንን የምናስቀጥልበት፣ አማራ ህዝባችን ነጻ የምናወጣበት፣ እህቶቻችን የማያገድሉበት፣ ህዝባችን ነገ ንጹህ አየር የሚተነፍስበት፣ ጄኖሳይድ የፈጸሙት ለህግ የሚቀርቡበትን መንገድ ለመስራት ብስለት፣ ጥራት፣ ጥንቃቄና ብልሃት ያስፈልጋል። ድል ለፋኖ ነው።